ደጋግሞ ጸንጽሎ ደጋግሞ መርግዶ ደጋግሞ ጸፍቶ ደጋግሞ ዘምሞ ካልዳነ ትርጉም የለውም መዝመሙ። ሰብክ ወልዶ መድነን ሰብክ ዘምቅድማ ለመሃሎ ወልዶ መድነን ሰብክ ዘእምቅድመ ዓለም ሃሎ ወልዶ መድነን ሰብክ። መሲህ ይጠበቅ ነበር። ያ የተጠበቀው መሲህ ከ2000 ዓመት በፊት መጥቶ ዓለምን አድኖ ወደ አባቱ ክብር ገብቷል። በጸሎት ስንሆን በእግዚአብሔር ፊት የምንናፍቀው በህይወታችን እንዲሆን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን ውድ ተመልካቾቻችን፣ እንደምሰነበታችሁ። የእግዚአብሔር የአምላካችን ስም ብሩክ ይሁን። ይህ የሐመረ ወንጌል ዘኢትዮጵያ የሚዲያ አገልግሎት ነው። ሐመረ ወንጌል ዘኢትዮጵያ የተሐድሶ አገልግሎት ነው። በዚህ በተሐድሶ አገልግሎት ውስጥ እና በዚህ ሚዲያችን በርካቶቻችሁ እንደተጠቀማችሁ፣ መልካም ነገሮችን እንዳያችሁ፣ ወደ ወንጌልም እንደመጣችሁ እናስባለን። ደግሞም ብዙዎቻችሁ መታችኋል። ስለዚህ እግዚአብሔር እናመሰግናለን። ዛሬ ወደ እናንተ ይዘን የቀረብነው ጾመ ነቢያትን ማለት ጾመ ገናን ይሆናል። በዚህ በጾም ወቅት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን እንደሚባል፣ ትምህርቱ ምን እንደሚባል ለሕዝባችን ይዘን እንቀርባለን። ወንድሞቼ እንኳን በሰላም መጣችሁ። እንዴት ሰነበታችሁ? እግዚአብሔር ይመስገን። ዛሬ መልካምን ነገር የምናይበት፣ መልካምን ነገር የምንሰማበትም የምናሰማበትም ሰዓት ነው ብዬ አስባለሁኝ። ተመልካቾቻችን ከዚህ ትምህርት መልካምን ነገር ያገኛሉ። እንግዲህ ጾመ ነቢያት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዱ ጾም ነውና በዚህ ጉዳይ ላይ መምህር እስመላለም ትንሽ ቢሉን። ክብር ለእግዚአብሔር ለአምላካችን ይሁን። እንግዲህ ከስያሜው እንደምናየው ጾመ ነቢያት ማለት ነቢያቶች የጾሙት ጾም ማለት ነው። በእርግጥ የጾሙበት ዓላማ ምንድን ነው ብለን ቅዱሳን መጻሕፍትን ታሪክን ስናይ አንደኛ ነገር እግዚአብሔር ለሰዎች መዳን ተስፋ ሰጥቷል። እግዚአብሔር እና ልጁን እንደሚልክ ክርስቶስ ኢየሱስ ወደዚህ ምድር እንደሚመጣ ተስፋ እንደተሰጠ በቅዱሳን መጻሕፍት እናያለን። ነቢያትም ደግሞ ይሄንን ተረድተው በብዙ ይናፍቁ ነበረ። ስለዚህ ያንን መሰረት አድርጋ ቤተክርስቲያን ጾመ ነቢያት የሚለውን ትዘክራለች። ከዚህ ጋር ተያይዞ እንግዲህ እንደ መረጃ እንደ ምንጭነት በግልጥ በቅዱሳን መጻሕፍት አልተቀመጠም፣ እውነት ለመናገር ማለት ነው። ግን በቤተክርስቲያን ስርዓት፣ በቤተክርስቲያን ቀኖና፣ በቤተክርስቲያን ትውፊት በቅዱሳን መጻሕፍት ቅዱሳን ነቢያት እንደሚናፍቁት አባቶች እንደሚናፍቁት ስለሚታሰብና ስለሚታመን ያንን መነሻ በማድረግ እንደ ቀኖና ተቀብላ ይሄንን ጾም ለምእመናን ለቅዱሳን አውጃለች። ታዲያ ከዚህ ጋር አያይዞ ምንድነው ትሩፋቱ? ምንድነው ጥቅሙ ስንል በእርግጥ ለአንድ አማኝ፣ ለአንድ ክርስቲያን፣ ለአንድ መንፈሳዊ ሰው እግዚአብሔርን ለሚፈልግ ሰው ጾም በጎ እንደሆነ መልካም እንደሆነ እናምናለን። ከዚህ ጋር ተያይዞ ግን ተመልካቾቻችን በጣም እንዲያጠኑት እንዲያስቡት የምንፈልገው በመልእክታችን እሺ ቅዱሳን ነቢያት አባቶቻችን ክርስቶስ ኢየሱስ እንዲወለድ እንዲመጣ እንዲፈጥን ያ በብሉይ ኪዳን የነበረው መከራ ኃጢአት ያ ወደ እግዚአብሔር እንዲሁ አለመቅረብ እነኚህ ሁሉ ችግሮች ማለት እንዲቀሩ ይናፍቁ ነበረ። ዓላማቸው ኢየሱስ ክርስቶስ እንዲመጣ ነው የነበረ። ታዲያ እኛ እንደውም ቀጣይ ወንድሞች ሊቃውንት ያነሱታል። በአጽዋማቱ ሰንበታት ውስጥ የተለያዩ በዜማ ልክ እንደ ስርዓት አምልኮ የሚቀርቡ በጣም የሚገራርሙ ሀሳቦች አሉ። እነኛን ሀሳቦች ስናይ ሰዎች በትክክል ሲጾሙ ሲጸልዩ ስለሚጾሙበትና ስለሚጸልዩበት ጉዳይ በደንብ መረዳት አለባቸው ብለን እናምናለን። እውነት ነው፣ ዛሬ ኢየሱስ ተወልዷል፣ ክብር ለስሙ ይሁን። ግን እኛ ምንድን ነው በእግዚአብሔር ፊት በጾም በጸሎት ስንቀርብ
ይህንን ወራት በጾም በጸሎት ስንዘክር ምንድነው የሚሰማን ስሜት? ምንድነው የምናቀርበው አምልኮ? እና በዚህ አቅጣጫ ነገሮችን ማየት ካልቻልነ ጥቅም የለውም። ከእህል ውሃ የመከልከላችን ጉዳይ ጥቅም የለውም ማለት ነው። ግን አንዳች ነገር ከእግዚአብሔር ዘንድ ናፍቀን ስንጾምና ስንጸልይ ግን ነቢያት ጾመው ጸልየው በአባቶች ትውፊትና ቀኖና እንደሚነገር ማለት ነው። ለምሳሌ ሲሞንን በመጽሐፍ ቅዱስ ታሪክ የተገለጠ አንድ ታሪክ ያለ በጣም ደስ የሚል ማለት ነው። ሲሞን ወደዛ ለግዝረት ሕፃኑን ይዘው ሲሄዱ ልክ ሲያየው ዓይኔ ማዳኑን አይተዋለችና ምን በለው ባሪያ በሰላም አሰናብተው በጣም አጥብቀው ይናፍቁ ነበር መገለጡ ማለት ነው። ዛሬ በጾም በጸሎት ስንሆን በእግዚአብሔር ፊት የምንናፍቀው በሕይወታችን እንዲሆን በምድራችን እንዲሆን በሀገራችን እንዲሆን በመንፈሳዊ ሕይወታችን አንዳች ነገር እንዲሆን የምንናፍቀው ነገር ምንድን ነው? እንዲህ አስበን በጾም በጸሎት በእግዚአብሔር መሆን ካልቻል እንዲሁ ከእህል መከልከል ነው የሚሆነው ማለት ነው። ስለዚህ ክቡራን ተመልካቾቻችን በጾምና በጸሎት ስትሆኑ ነቢያት የኢየሱስ ክርስቶስን መምጣት እንደናፈቁ ሁሉ አንዳች ነገር በሕይወታችን በምድራችን እግዚአብሔር አንዳች ነገር እንዲያደርግ በመናፈቅ እንድትጸልዩ እንድትጾሙ አሳስባለሁ። እግዚአብሔር ይባርካችሁ። የእግዚአብሔር አምላካችን ስም ብሩክ ይሁን። መምህር ብርሃኑ በዚህ ላይ የሚጨምረው ስለ ጾመ ነቢያት ካለው? ወንድሜ ስመላለም ያለው ነጥቦች እንዳሉ ሆኖ እኔ ምንድነው ብናስተውላቸው ብዬ የማስባቸው ሀሳቦች አሉ። አንዱ ሀሳብ ያው ግልጽ ነው። ኢየሱስ በየዓመቱ አይወለድም። ከ2000 ዓመት በፊት ጌታ ኢየሱስ ክርስቶስ ምን ብሏል? ተወልደዋል እና እነዚህ የነቢያት ናፍቆትም የነቢያት ትንቢትም ቢሆኑ ኦልሬዲ ተፈጽመዋል እና አንዳንዴ ምንድነው የጾምን ዓላማ ካለመገንዘብ ሁሌ በየዓመቱ ስንጾምና ቀጥሎ ከጾሙ ቀጥሎ የምናከብረው የልደት በዓል ስለሆነ ኢየሱስ እንደገና በየዓመቱ እንደሚወለድ የሚመስል ስሜቶች ምዕመናን ጋር እናያለን እና እሱ በጣም መገንዘብ መቻል አለብን። ነቢያት ተንብየዋል፣ እንደሚመጣ ናፍቀዋል። መሲህ ይጠበቅ ነበር። ያ የተጠበቀው መሲህ ከ2000 ዓመት በፊት መጥቶ ዓለምን አድኖ ወደ አባቱ ክብር ገብቷል እና አንዱ እሱ ላይ ነጥብ እንወስዳለን። ሁለተኛ ጾመ ነቢያት ስለሚባል ሁሌ የሚነገረው ነቢያት ኢየሱስ ክርስቶስ እንዲወለድ የጾሙት ጾም ነገር ሁሌ አእምሯችን ላይ እነዛ ነገሮች ተቀምጠው እናያለን እና በጥቅሉ ጾም መንፈሳዊ ነው። እዚህ ላይ ተመልካቾቻችን እንዲገነዘቡን የሚፈለገው በማንኛውም ጉዳይ ጾም መንፈሳዊ ነው። የጾም ዓላማ እስከገባን አንድ ቀን አይደለም ዓመት ሙሉ ቢጾም መንፈሳዊ ነው። ምንም ችግር የለም። ግን ሁልጊዜ የምንጾመው ጾም ከዓላማው ጋር ምን ማለት አለበት? መገናኘት አለበት። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲያውም በአንድ ወቅት በጠቅላይ ቤተ ክህነት በቴዎፍሎስ ጊዜም በአጽዋማት ጉዳይ በተነሱ ሙግቶች እንዲህ አይነት ጾሞች ብያኔ ቢሰጣቸው የሚል ሀሳብ ተነስቷል። እንደ ጾመ ነነዌ፣ ጾመ አስቴር ምናምን አሉ ሌሎችም ጾሞች ማለት ነው እና የገናን ጾም በተመለከተ በሊቃውንቱ ዘንድ በተነሳው ሙግት እነዚህ ታሪኮች አላፊ ናቸው ስላለፉ አሁን ላይ እነሱን እያነሳን እንደ ታሪክ ልንጾም አይገባም። ምን ይሻላል ሲባል የገና ጾም እንኳን እንደው ሀሳቡ እንዳይዘነጋን እንደው ለመታሰቢያ አንድ ሳምንት ብንጾም ነው የሚሉላ ውሳኔዎች እስከ መወሰን ደርሶ ነበር። የሆነ ሆኖ ግን እኛ ዛሬ በዚህ ሚዲያ የተገናኘ ነው በምንም ይሁን ሰው ከእግዚአብሔር ጋር ለመገናኘት በመንፈሳዊ ሕይወቱ ከሚያስፈልጉ ነገሮች አንዱ ጾምና ጸሎት ነው። መጽሐፍ ቅዱስ ይህንን ስለሚደግፈው በዚህ ድጋፍ መሰረት የሚጾም ጾም እስከሆነ ድረስ ጾሙን ሐሳቡን እንቀበል እንደግፍና ግን በእነዚህ ጾም ወቅት እንዴት መሆን አለብን? አሁን የተወለደውን ኢየሱስ ከ2000 ዘመን በፊት ወደ ተወለደበት ቤተልሔም ሳይሆን በሕይወታችን በልባችን እንዲወለድ ምን አይነት ዝግጅት መዘጋጀት አለብን? እንግዲህ ጌታ ያው ነው በደጅ ቆሜ አንኳኳለሁ ስለሚል ልባችንን ለኢየሱስ ክርስቶስ ከፍተን እሱን ስለማስተናገድ ነው የምናወራው። አሁን ጾም ውስጥ ያሉትንም እሁዶች ያሉትንም ትምህርቶች ስናይ እነዛ ትምህርቶች ላይ ያሉት ሀሳቦች በሙሉ
አጉልተው የሚያሳዩት ክርስቶስን ነውና በዚህ ጾም ውስጥ ምዕመናን ክርስቶስን ወደ ህይወታቸው እንዴት አስገብተው ያስተናግዳሉ የሚለውን ሐሳብ አጽንኦት ለመስጠት ያው የተዘጋጀንበት ፕሮግራም እንደሆነ እንዲታወቅ ኢየሱስ ክርስቶስ ግን ያው ተወልዷል። ሁሌ ደግሞ በህይወታችን ውስጥ እንዲወለድ መፍቀድ የኛ ድርሻ ነው ብዬ ነው የማስበው። የእግዚአብሔር አምላካችን ስም ቡሩክ ይሁን። እናመሰግናለን። እንግዲህ ጾመ ነቢያት የሚባለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሰባቱ አጽዋማት መካከል አንዱ የቀኖና ጾም ነው። ስለዚህ ቤተክርስቲያን ይህንን ጾመ ነቢያት ብለዋለች። ወንድሞቼ እንደተናገሩት ነቢያት የኢየሱስ ክርስቶስን መንጣት እየናፈቁ ውረድ ተወለድ እያሉ እንደጾሙት በተለያዩ መጻሕፍቶች ተዘግቦ እናገኘዋለን። ሆኖም በዋናነት የተነሳው ጾም በራሱ መንፈሳዊ ነው። ጾም ኃጢአት አይደለም። ነገር ግን ጾም ዓላማ የሌለው ከሆነ ስለተጾመ ብቻ የጽድቅ መንገድ ልናደርገው አንችልም። አንዳንድ ሰዎች የቤተ ክርስቲያን ቀኖና ስለሆነ ብቻ ይጾማሉ እንጂ ለምን እንደሚጾሙ አያውቁ። ስለዚህ ይሄ ስህተት ነው። ስለዚህ ነቢያት የጾሙት ክርስቶስ እንዲመጣ አስበውና አልመው ከሆነ አሁን መጥቷል። ስለዚህ የመጣውን ተቀብለናል ከሆነ ደስ ይላል። ለመቀበል ከሆነ ግን ውረድ ተወለድ እያሉ ከሆነ ግን ስህተት ነው። ወመምህር ብርሃኑ እንደተናገርከው ስህተት ነው የሚሆነው። ለምን ተወልዷላ? ከ2000 ዓመት በፊት ክርስቶስ ተወልዶ ስለ ኃጢአታችን በመስቀል ላይ ሙቶልናል፣ ተቀብሮልናል፣ ተነስቶልናል፣ አርጓል፣ ዳግም ይመጣል። ይሄ ነው ስብከታቸው። ስለዚህ እነ ነብዩ ነብዬ ያነስለክሙ ማህዊክሙ ዘከማየ ወሎቱ ስም ወኩሎ ዘይቤለክሙ እንደኔ ያለ ነብይ ያስነሳላችኋል ብሎ ሙሴ ስለ ክርስቶስ ተናግሯል። ስለ አብርሃምም ሲናገር የምድር ነገዶች በዘርህ ይባረካሉ ብሎ ሙሴን የጻፈው የዘፍጥረትን መጽሐፍ እና አንዱ ስለ አብርሃም ህይወት ስለ ይስሐቅ ህይወት ቃል ኪዳን ተስፋ ሲናገር ማዕከል ያደረገው ሙሴ ማንን ነው? ኢየሱስ ክርስቶስን ነው። ስለዚህ ነቢያት በረግል ህይወታቸውም ጾመው ሊሆን ይችላል፣ ታይቷቸውም ጸልየው ሊሆን ይችላል፣ ጾመው ሊሆን ይችላል። እሱ ችግር የለው። ዛሬ ግን እኛን ሊያድን ኢየሱስ ክርስቶስ ተወልዷል። በመስቀል ላይ ስለ ኃጢአታችን ምን ብሏል? ሙቷል። ስለዚህ ይህን ልናስተውል ያስፈልጋል ማለት ነው። ስለዚህ ከሰባቱ አጽዋማት መካከል አንዱ መሆኑ ችግር የለውም። የቀኖና ጾም መሆኑ ችግር የለውም። ስርዓተ ቤተ ክርስቲያን ስለሆነ ነገር ግን አሁንም ይወርዳል ይወለዳል እያልን በየዓመቱ የምናደርግ ከሆነ የስተት ትምህርት እንዳይሆን ማህበረ ምእመኑ በስነ ስርዓት ሊረዳ ይሄን ያስፈልጋል ነው። ቀጣዩ እንግዲህ የምንመለከተው ይሄ ጾመ ነቢያት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ አምልኮ ውስጥ አከፋፈል አለው። ይሄ ስርዓተ አምልኮን በተመለከተ አከፋፈሉ ጾመ ነቢያት ምን እንደሚመስል መምህር ኤርሚያስ ቢነግሩን። የእግዚአብሔር አምላካችን ስም የተባረከ ይሁን። እንግዲህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ስርዓትና ትውፊት መካከል ቅዱስ ያሬድ የሚባለው ሊቅ ዘመናትን ከፋፍሎ ነው ቃለ እግዚአብሔርን የደረሰውና እንግዲህ ከመጀመሪያው ዘመነ ዮሐንስ ተብሎ በዚያም መሃል ውስጥ ደግሞ ዘመነ ጽጌ የሚባለው ካለቀ በኋላ ዘመነ አስተምህሮ የሚል መጥቶ ዘመነ አስተምህሮ በዚያ ውስጥ ቅድስት ምኩራብ መጻጉዕ ደብረ ዘይት የሚል ይመጣና ከዚያም በኋላ ደግሞ ስብከት ብርሃን ኖላዊ ብሎ ወደ ልደቱ ድረስ ይመጣል። በእነዚህ አከፋፈል እንግዲህ በዚያ ውስጥ ድርሰቶቹ ትምህርቶቹ በዚህ ውስጥ አሉ ማለት ነው። የእግዚአብሔር አምላካችን ስም ቡሩክ ይሁን። እንግዲህ መምህር ኤርሚያስ እንዳሉት አከፋፈሉ ይሄን ይመስላል። ይሄ አከፋፈል ለስርዓተ ማህሌቱ ለስርዓተ አምልኮው ነው። ለማህበረ ምእመኑ ሳይሆን ካህናቱ ማህሌት በሚቆምበት ሰዓት ምን ማድረግ እንዳለበት ራሱ ያሬድ ከፋፍሎ አስቀምጦታል። በዛ መሰረት ስርዓተ ማህሌቱ ይከናወናል ማለት ነው። ስለዚህ እያንዳንዱ ዘመን የራሱ ትምህርት፣ የራሱ ዜማ፣ የራሱ ባህል አለው ማለት ነው። ይህ ማለት ግን ተወራራሽነት የለውም ማለት አይደለም። ለምሳሌ አሁን ከነገራቸው አብይ ጾም ላይ ያሉት ባህሎች እዚህም ላይ እናገኛቸዋለን ማለት ነው። የእግዚአብሔር የአምላካችን ስም ቡሩክ ይሁን። ይህን ያህል ስለ ጾመ ነቢያት አከፋፈልና ምንነት ትንሽ ከተናገር እንግዲህ አንደኛው ክፍል ስብከት ይባላል አይደለ? በዚህ በጾመ ነቢያት ውስጥ መምህር ብርሃኑ ይሄኛውን ክፍል
እንድትነግረን በዚህ ክፍል ውስጥ የሚባለውን ነገር ደግሞ ለተመልካቾቻችን እንድታቀርብ ፈልጋለሁ ማለት ነው። እሺ፣ እግዚአብሔር አምላካችን ስም የተመሰገነ ይሁን። መምህር ኤርምያስ እንዳሉት እንግዲህ ሙሉ ጾሙ በሁለት ይከፈላል። አስተምሮና ስብከት በሚለው ስብከት በሚለው ውስጥ የመጀመሪያው እሁዱ በየትኛውም ቀን ቢውል ራሱ ስብከት እንልና ከሱ እስከ ልደት ያሉት እሁዳት ናቸው፣ እሁዶች ናቸው ስያሜ ያላቸው። እንግዲህ ያው ስብከት ትልቁ ዓላማው አንዱ የነቢያት ስብከት ነው። የነቢያት ስብከት ስለ መሲሁ መምጣት የተናገሩት ነው። በእውነትም በመጽሐፍ ቅዱስ ውስጥ ስናነብ ኢየሱስ ክርስቶስ ወይም ደግሞ መሲህ እንደሚመጣ አስቀድሞ በቅዱሳት መጽሐፍት የተጻፈ ነው። ይሄ በትክክል በቅዱሳት መጽሐፍት የተጻፈ መሆኑን በሁለት ጥቅሶች ማስረጃ ማስቀመጥ እፈልጋለሁ። አንደኛው የዮሐንስ ወንጌል ምዕራፍ 1 ከቁጥር 45 አንስቶ ስናነብ የፊልጶስና የናትናኤልን ታሪክ እናገኛለን። እና ፊልጶስ ናትናኤልን ሲያገኘው ወደ ኢየሱስ ና ለማለት የተጠቀመበት መልእክት ምንድን ነው? ሙሴ በሕግ ነቢያትም ስለሱ የጻፉትን የዮሴፍ ልጅ የናዝሬቱ ኢየሱስን ብለነዋል፣ አግኝተነዋል። ስለዚህ በሕግና በነቢያት የተነገረለት ጌታ ነው ሰው የሆነው ማለት ነው። ጌታ ኢየሱስ ክርስቶስም ራሱ ማለት ነው። ታስታውሳላችኋል፣ በኤማውስ መንገደኞች መካከል ተገኝቶ መጽሐፍት፣ ሕግ፣ ነቢያት፣ መዝሙራት ሁሉ ስለ እኔ ምን ይላሉ ብሏል? ይመሰክራሉ ብሏል። ስለዚህ ኢየሱስ ክርስቶስ ወይም ደግሞ መሲሁ እንደሚመጣ አስቀድሞ በቅዱሳት መጽሐፍት የተጻፈ ስለሆነ የነቢያት አብዛኛው ትንቢቶች የእስራኤል ተስፋ ታዳጊ አዳኝ ይመጣል የሚል ነው። የእስራኤል ተስፋ ታዳጊ አዳኝ ይመጣል የሚል ነው። አይደለም ይመጣል የሚል ስብከት ናፍቆታቸው እንኳን ቅድመ ወንድሜ እስመላለም እንዳለው የመሲሁ መገለጥ የናፍቆታቸው እንኳን እና እነ ዳዊት በዚህ በመዝሙር ላይ ታስታውሱ እንደሆነ 143 ቁጥር 7 ላይ እጅህን ከአርያም ላክና ምን በለን ይላል? አድነኝ ይላል። እጅህን ከአርያም ላክና አድነኝ ይላል። ኢሳይያስ 66 ላይ ደግሞ በግልጽ ቃል ምን ነው ሰማያቶችን ቀደም ብትል ብትወርድ ይላል ማለት ነው። እና ሰው በኃጢአት ከወደቀ በኋላ ለኃጢአተኛው ሰው ብቸኛው ተስፋ የመሲሁ ወይም ደግሞ የኢየሱስ ክርስቶስ መገለጥ ስለሆነ ይሄንን በብዙ ናፍቆት ጠብቀውታል። በብዙ ትንቢትም ደግሞ ምን ብለዋል? ተናግረዋል። በተለይ ነቢዩ ኢሳይያስ በዚህ ጉዳይ ላይ በሰፊው ምን ያለ ነብይ ነው? የተነበየ የተናገረ ነብይ ነው። ኢሳይያስ 7:14 ላይ ምንድን ነው የሚለው? እነሆ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል ብሎ መሲህ እንደሚወለድ ተንብዮአል። እዛው 9:6 ላይ ደግሞ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ምን ይላል? ይጠራል ብሎ ተንብዮአል። 53ንም ብናይ ስለ ሕማሙ ስለ መከራው እና ነቢያት ስለ መሲሁ እንደሚመጣ ስለተናገሩ የነቢያት ስብከት ወይም ደግሞ የነሱን ትንቢት ስብከት ተብሎ ተቀምጦ እናየዋለን ማለት ነው። በስርዓት አምልኮ ውስጥም ቢሆን በያሬድ ድጓም ይሄው ስብከት የኢየሱስ መድኃኒትነት የክርስቶስ መድኃኒትነት የሚሰበክበት ሰንበት እንደሆነ ያው ዜማው ላይ ተጽፏል። እና የዜማው ባለ አባቶች ባሉበት መቼም ዜማው እንዲህ ነው ማለት ለእኔ ስለሚከብደኝ ወንድም ኤርምያስ መርጌታ ወይም ደግሞ መርጌታ ዳዊት እንደው የስብከትን ዜማ ብለውልን እሱ ላይ ሀሳቤን አጠቃልላለሁ ማለት ነው። መልካም መርጌታ ኤርምያስ እስኪ እንግዲህ በዚህ ስብከት በሚባለው እሑድ ላይ የሚባለው መዝሙር የሚባለውን እሱን በዜማ አልበለው። ወልዶ መድህነን ሰብክ ዘእም ቅድመ ዓለም ሃሎ
ወልዶ መድህነ ንሰብክ አክሊለ ሰማዕት ሰያሜ ካህናት ወተስፋ መነኮሳት ወልዶ መድህነ ንሰብክ ወልዶ መድህነ ንሰብክ። እንግዲህ አሁን ድንቅ ነው መቼም ከዓለም በፊት የነበረው መድኃኒት የሆነውን ወልድን እንሰብካለን ነው። ሌላው መልእክት እንዳለ ሆኖ ጭብጡ አሁን የዚህ ዜማ ጭብጥ ከቅድመ ዓለም የነበረውን መድኃኒት የሆነው ወልድን ምን እንላለን? እንሰብካለን። መቼም ይሄንን በሰንበት ሰምቶ መድኃኒት የሆነውን ኢየሱስ ክርስቶስን ሰው ሳይገናኝ ከሄደ ምን ያህል ከስረናል ማለት ነው። አሁን አንዱ በዚህ መልእክታችን ውስጥ የምናጎላው እሱ ነው። ኢየሱስ ክርስቶስ ወደዚህ ዓለም የመጣው መድኃኒት ሊሆን ነው። ምንም ጥያቄ የለውም። ሲወለድ የተነገረው የመጽሐፍ ክፍል ይህንኑ በግልጽ ስለሚያስቀምጥ በሉቃስ ወንጌል ምዕራፍ 2 ቁጥር 11 ላይ ዛሬ በዳዊት ከተማ መድኃኒት እሱም ክርስቶስ ጌታ የሆነ ተወልዶላቸዋል። ጌታ የሆነ ነው፣ ክርስቶስ የሆነ ነው፣ መድኃኒት የሆነ ነው የተወለደው። እስራኤል ደግሞ በትክክል መድኃኒት በሚያስፈልጋት ሰዓት ነው። በቀቢጸ ተስፋ በተያዘችበት ሰዓት፣ ተስፋ በቆረጡበት ሰዓት መፍትሄ ሊሆን የመጣ መድኃኒት ነው እና ጌታ ኢየሱስ ክርስቶስ የሚደንቀው መድኃኒት መሆኑ ብቻ ሳይሆን የነፍስም የስጋም መድኃኒት ሆኖ ነው የተገለጸው። የነፍስም የስጋም መድኃኒት ሆኖ ነው። የሐዋርያት ሥራ 5:31 ላይ ይህን እግዚአብሔር ለእስራኤል ንስሐን የኃጢአት ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው ይላል። ኢየሱስ ክርስቶስም ደግሞ ለሰው ዘር በሙሉ ነው የተሰጠው፣ ለሚያምኑት ሁሉ ማለት ነው። ማለት ሰው ካመነ ኢየሱስ መድኃኒቱ ነው፣ ኢየሱስ አዳኙ ነው፣ የነፍሱም የስጋው መድኃኒት ነው። ለከሌ አልተሰጠም። በነገድ ቢሰጥ ከባድ ነው። አሁን ለእስራኤል ብቻ ቢሰጥ ከባድ ነው ማለት ነው። ግን ለእስራኤል ብቻ የተሰጠ አይደለም፣ ለሰው ዘር በሙሉ ይለዋል መጽሐፍ ቅዱስ። የሐዋርያት ሥራ 13:23 ላይ ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል መድኃኒት እሱም ኢየሱስን አመጣ ይላል። ስለዚህ ኢየሱስ ክርስቶስ መድኃኒት ሆኖ መጥቷል የሚለው የስብከቱ ማዕከል ነው ማለት ነው። ዛሬ ምዕመናን በዚህ ሰንበት የተወለደውን መድኃኒት የሆነውን ኢየሱስ ክርስቶስን እንሰብካለን እያለ ካህኑ እያዜመ፣ በአውደ ምሕረቱ ላይ ደግሞ የዕለቱ ሰባኪ ቆሞ የኢየሱስ ክርስቶስን አዳኝነት መድኃኒትነትን እየሰበከ የሚጠናቀቅ ሰንበት ከሆነ ከኢየሱስ ውጭ መድኃኒት የለም የሚለውም ማመን አለብን ማለት ነው፣ ወይም መያዝ አለብን ማለት ነው። እውነታው ግን እንደዛ ነው ወይ ስንል አንዳንድ ነገሮችን ቆም ብለን ማሰብ አለብን። አንደኛ ዜማው ሞያው የካህናቱ ነው፣ የመቅደሱ ሰዎች ነው። እንደገናም ደግሞ ቋንቋው በሕዝቡ ዘንድ ግልጽ አይደለም፣ ወይም ደግሞ ልክ አሁን እኛ እንደምንለው እንዲህ ተብራርቶ ለምዕመናን ስለማይነገር ከኢየሱስ ክርስቶስ መድኃኒትነት ውጪ መድኃኒት ፍለጋ ሕዝባችን የት ነው ያለው? እኔ ሁሌ እሱን ሳስብ የ12 ዓመት ደም የሚፈሳትን ሴት እና የእኛን ሕዝብ በቃ እንደዛ ነው የማየው። ያላትን ሁሉ ለባለ መድኃኒት ጨረሰች ይላል። ያላትን ሁሉ መድኃኒት ለማግኘት በየገዳሙ፣ በየጸበሉ፣ በየዋሻው፣ በየጥሻው ያድናል በተባለው ባህታዊ እግር ስር የሚደፋው ሕዝባችንን ስናይ በዚሁ ተቃራኒ ደግሞ ከዓለም በፊት የነበረው መድኃኒት ኢየሱስ ክርስቶስን እንሰብካለን ስትል ቤተክርስቲያን ሁለቱ ንጽሕተ ዓለሞች እንዴት ነው የሚታረቁት? ማለት ግጭቶቹን እንድናይ ማለት በምንም አይነት መንገድ ሕዝባችን እንዳይከሰር
መድኃኒት ኢየሱስ ክርስቶስ ብቻ ነው። ይሄን አንድ ጥቅስ ብቻ ብዬ ላቁም እናንተ እንድትጨምሩበት ማለት ነው። ያው ታውቃላችሁ በሐዋርያት ሥራ 3 ላይ አንድ ከእናቱ ማህፀን አንስቶ ሽባ የነበረ ሰው ዮሐንስና ጴጥሮስ ያው ለጸሎት ወደ ቤተ መቅደስ ሲገቡ ይላል አይደለ አገኙት ይላል እና የሰውየው ሽባ ነው ግን ደግሞ ሽባነቱን አምኖ ተቀብሎ የዕለት ገንዘብ ምን የሚል ነው የሚጠይቅ ነው እና እንደ ልምዱ ገንዘብ እየጠየቀ ነው። ጴጥሮስና ዮሐንስንም ሲያይ በዛው ሐሳቡ ገንዘብ የሚሰጡት መስሎ ነው የጠበቀው። እነሱ ግን ምንድን ነው ያሉት? አንተ ሰውዬ እንደሚመስል እኛ የምንሰጥ ምን የለንም ብርና ወርቅ የለንም፣ ግን ያላቸው ደግሞ አለ። መድኃኒት የሆነው ኢየሱስ ከነሱ ጋር ነው። ሆኖም ግን ያለንን እንሰጣለን፣ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ተነሳ ብለው ሲሉት የ40 ዓመቱ ሽባ ምን አለ ይላል? ተነሳ። እኔ የሚደንቀኝ ተነሳ ብቻ አይደለም፣ ከነሱ ጋር እየዘለለ ወዴት ገባ ይላል? ወደ ቤተ መቅደስ ገባ ይላል። እንግዲህ ሽባውን የተረተረው ኢየሱስ የሚለው ስም ነው ማለት። አሁን ኢየሱስ መድኃኒት ሆኖ ተወልዷል ስንል ሲወለድ የወጣለት ስም እኮ እሱ ህዝቡን ከኃጢአታቸው ምን ይላቸዋል? ያድናቸዋልና ስሙ ማን ትለዋለህ? ኢየሱስ ነው። አዳኝ የሆነ ስም የተሰጠው። ስለዚህ ያ ስም የሚያድን መድኃኒት የሆነ ስም ስለሆነ በኢየሱስ ስም ሲሉ ተነሳ። ያው ግን መነሳቱ ለመቅደሱ ሰዎች አላስደሰታቸው። ጸባ መጣ ማለት ነው። በማሰም ነው የተፈወስከው? ማን ነው የፈወሰ? እንዴት ነው የተፈወሰ? ሰፊ ሙግቶች ተካሂደዋል። በዚህም ክስ መጥቷል እና የሐዋርያት ሥራ 4:12 ላይ በግልጽ ቃል የተባለውን ሐሳብ አንብቤው በዚህ ሐሳቡ ላይ ሐሳብ እንድትሰጡ ለእናንተም እድል ልስጥ። ግልጽ የሆነ መልስ ሰጥ። እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ይህ ድንጋይ ነው ካለ በኋላ መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ብሎ በ4 ነጥብ ዘጋው። አሁን ጻድቃኒ ማርያም መሄድ ወይም ደግሞ ስውሯ ማርያም እዚህም ምንድን ነው አርሴማም እንበል አሁን ራሱ የመጥ ኩክየለሽ ሰሚነሽ ኪዳነ ምሕረት ሌላ እውነቴን እኮ ነው። እሁድ ምን የሚያካክል ባስ እየሞላ ህዝባችን የስጋ መድኃኒት ፍለጋ እነዚህ ገና ናቸው የተባሉ የጸበል ቦታዎች ሲኳትን እናየዋለን። እውነተኛው መድኃኒት ደግሞ ተወልደዋል። እውነተኛው መድኃኒትና የሚያድነው ደግሞ ኢየሱስ ብቻ ነው። ሄዶ በስጋም ፈውስ ሳያገኝ በገንዘቡም ልክ እንደዛች ሴት ገንዘቧን ሁላ ለባለ መድኃኒት ጨረሰች እንዳለው ለባለ መድኃኒት ለማይሆኑት ቦታዎች ላይ ከስሮ ይመጣል። በሚያሳዝን ሁኔታ አሁን የሟች ቁጥር የት ነው ስንል እዚህ ጸበል ሄዶ ሞቶ መጣ፣ እዚህ ቦታ ሄዶ ሞቶ መጣ የሚለው ቁጥር እየበዛ ነው ያለው። እውነተኛው መድኃኒት ግን ኢየሱስ ክርስቶስ ብቻ ነው። ቤተክርስቲያን ይሄንን በዚህ ሰንበት ማለት ነው የተወለደው መድኃኒትን እንሰብካለን እስካለች ሌላ መድኃኒት ፍለጋ ህዝቦቿ እንዳይሄዱ ካህናቱ መስበክ አለባቸው የሚል የኔ ሐሳብ ወይም ደግሞ ሙግት አለኝ። እዚህ ላይ ሐሳብ መጨመር ይቻላል። የእግዚአብሔር አምላካችን ስም ብሩክ ይሁን። እንግዲህ በዚህ በጾመ ነቢያት አንዱ የሚባለው ወልዶ መድኅነ እንሰብክ ስለሆነ መድኃኒት የሆነውን ልጁን ምን እንላለን ነው የሚለው? እንሰብካለን። ይሄ ትልቅ ነገር ነው። እየተሰበከ ነው ወይ ነው? ማዜም መስበክ አይደለም። ንሰብክ ከተባለ መሰበክ አለበት። ምን ስለሆነ? መድኃኒት ስለሆነ። ወልዶ መድኅነ ንሰብክ ብሎ አዚሞ መስበክ ካልተቻለ ንሰብክ የሚለው ዋጋ የለውም ማለት ነው፣ ይፈርሳል ማለት ነው። ስለዚህ ዘእም ቅድመ ዓለም ሀሎ ትክክል ነው። ይሄ አልፋና ኦሜጋነቱን ቅድመ ዓለም ከአብ ጋር ያለ መሆኑን የሚያሳይ ነው። ሌላው በጣም በዚህ እንትን ላይ አክሊለ ሰማዕት ማን ነው የሚለው ኢየሱስ ክርስቶስ ነው። የምንሰብከው የሰማዕታት አክሊል የሆነውን መድኃኒት የሆነውን እሱን ነው። ስለዚህ ማህበረ ምእመናችን እንደው አዙር እናንተኑ መምህራንን ልጠይቃቸውና ለብዙ ጊዜያት በየዓመቱ እንግዲህ ይሄ ይደጋገማል። እንደው ከማዜም ውጭ ለራሳችሁ ለነፍሳችሁ ሰምታችሁ ታውቁ ነበር?
ለህይወታችሁ ይህንን ዜማ ይህን ትምህርት አምናችሁ ሰምታችሁት ነበር? መርጌታ ኤርሚያስ እንግዲህ ሰዎች ይህን ትምህርት በአቋቋም ሲያስተምሩት ኖረዋል። ያስተማሯቸው ደቀ መዛሙርት ዜማውን ነው የሰሙት ወይስ ትምህርቱን ነው የሰሙት? እምነት ነበራቸው? ወልዶ መድህነ የሚለው እስቲ እንደው ሰውት ልጠይቀዎት። እንግዲህ እንደተባለው እኛ ትኩረታችን ዜማው ጋር ነው። ቃሉ ደግሞ በኃላፊ ጊዜ የተደረገ ነው። እንደተባለው እንግዲህ እንደው አንድ መነሻ መጽሐፍ እንትን ምዕራፍ ጠቅሼ የዕብራውያን መጽሐፍ ምዕራፍ 1 ላይ እንግዲህ የመጀመሪያውን የነቢያትን በብዙ መንገድ ጌታ እንዲመጣ ሲያደርጉት የነበረውን ሐሳብ ይናገርና በሆነ ነገር ይደመድመዋል። እንግዲህ ቅድም እንደተባለው ፈኑ እዴከ ማርያም ሚል ዛምላክ የሚባል ቦታ አለ። እንግዲህ አሁንም ድረስ እጅህን ላክ እያልን ነው። ያ ማለት በየዓመቱ አሁንም ገና እንዳልተወለደ አስበንና ቆጥረን አሁንም ፈኑ እዴከ ነው የመጣውን ሳይቆጥሩት አሁንም ፈኑ እዴከ ሌላ ማለት እንደገና አሁን በጣም የሚያሳዝነው እሱ ጋር ነው። ይሄ ምክንያቱም ቃሉ ኃላፊ ጊዜ ነው፣ አልፏል። ጌታ ተወልዷል መጥቷል። ቅድም እንዳልነው 2000 ምናምን ዓመት ሆኗል። ሆኖ ግን አሁንም እኛ ሊቃውንቱ የደራሲዎችን ሐሳብ ብቻ ይዘን እና የዜማውን ስልትና እንዳይፋለስ ዜማው ብቻ ጠንቅቀን ነው እንጂ አንድም ቀን እንኳን ስለ ነፍሳችን መዳን ቀርቶ ስለ ሐሳቡ እንኳን በትክክል እንደው አውጠንጠነን እንኳን ናቅ ምን ማለት ነው፣ ከምን የተነሳ ነው? ምክንያቱም እሱ ችግር ምንድነው? እኛ ዜማው ላይ ብቻ ነው ትኩረት እንድናደርግ የተደረገው። መጽሐፍ ቅዱስ አንድም ቀን እንድናነብ ወይም ሊያስተምሩን ፈልገው አያውቁም። በጣም የሚያሳዝነው ደግሞ በዚህ ቀን እሑድ ሌሊቱን ቁመን አድረን ማልዳ የሚሰበከውን እንኳን እንዳንሰማ ሌሊት ስላደርነ እንቅልፍ ያጠቃናል። ስለዚህ ያንንም ለመስማት ደግሞ ዝግጁም አይለን። ምን እዚህ ተኝቶ አድሮ መጥቶ ወዮልሽ ይላል ሚል እንደውም ነቀፌታ ነው የምናሰማው እኛ መምህራኖቹ ማለት ነው። ስለዚህ እኔ ካሁን ቀደም በማስተምርበት ዘመን ያስተማርኳቸው ደቀ መዛሙርት ስለዚህ ዜማው እንዴት ይላል ጽፋቱ፣ ዝማሜው፣ መረግዱ፣ ቁሙ ምን ማለት ነው የሚለውን እንጂ ክርስቶስ ወደዚህ ዓለም እንዴት እንደመጣና እንዴት እንዳዳነን አንድም ቀንም አብራርቼም አስረድቼም አላውቅም። እነሱም አይጠይቁኝ። እንደው መርጌታ እንደው ወደዛ ከመድረስ በፊት ቆንጆ ሐሳብ ስላመጡ የኛ መምህራን ትክክል ናቸው። ትክክል ነዎት። የሃይማኖት መምህራን ሳትሆኑ የጸናጽል፣ የከበሮ፣ የመቋሚያ መምህራን ናችሁ ብንል ስተት ይሆናል? የሥርዓት መምህራን ነን አኮ ማለት አሁን እናንተ የምታስተምሩት ጸናጽሉ እንዳይሰብር እንጂ ሃይማኖቱን አይደለም። ሃይማኖትን ከሆነ ከመጳውሎስ ወጴጥሮስ ነው የሚሆነው። እንደ ጳውሎስ እንደ ጴጥሮስ ነው የምትሰብኩት። ያን ሰው አምኖ የዘላለም ሕይወት እንዲገባ ነው የምታስተምሩ። እናንተ ግን ደቀ መዛሙርቱን ያስተማራችኋቸው ጸናጽሉ ምን እንዳይል ነው? እንዳይሰብር ነው። ጉረሮው እንዳይቀር እንዳይበዛም እንዳይቀነስም ነው የምትጠነቀቁት እንጂ ሃይማኖትን አይደለም ማለት ነው። አይደለም እሱ እውነት ነው። ምክንያቱም አሁን ሊቃውንቱ ማህሌቱ ጋር የሚያደርጉትን ህዝቡም አይሰሙም። ኢብን አጠገብ ያሉ ደቀ መዛሙርቱ እንኳን ይሄ መዝሙሩን ይህን ማለት ቅኔ ካልተማሩ ሐሳቡ እንኳን ምን እያለ እንደሆነ እንኳን የማያውቁ ደቀ መዛሙርትም ካህናትም መነኮሳትም አሉ። በጣም በሚያሳዝን ሁኔታ ማለት ነው። ስለዚህ የኛ ዋናው ነገር የደራሲው ሐሳብ ወይም የዜማ ስልትና ምት እንዳይነጥብ እንዳይበላሽ መጠንቀቅ እንጂ ስለ እምነት እንዲህ ይላል እንዲህ ነው የሚል ትምህርት አስተምረንም አናውቅም። ስለዚህ እኔ እንደው በዚህ አጋጣሚ መናገር የምፈልገው ምንድነው ይሄ ስብከት የሚባለው ለመምህራኖቼ እንደው ስብከት ሁልጊዜ ነው ወይ? እውን ትክክል ነው ወይስ እዚህ ቦታ ሁልጊዜ ስብከት መባሉ መታሰቢያ መሆኑ ስህተት የለው። ግን አሁን ቃለ እግዚአብሔሩ ግን በመታሰቢያነት ነው በተፈጻሚነት በኃላፊ ጊዜ ነው ወይ እየተናገረን ያለ? ምክንያቱም ገና ወደፊት ሊሆን እንዳለ ነቢያት የተናገሩበትን መንፈስ ይዘን አሁንም እያዜምን ያለን። ስለዚህ በጾመ ነቢያት ምክንያቱም ቃሉ ግን ምንድነው የሚለው? ከጥንት ጀምሮ የዕብራውያን መልእክት ምዕራፍ 1 ከቁጥር 1 ጀምሮ የሳነበው ከጥንት ጀምሮ እግዚአብሔር
በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይላል። ልክ ይህን ጌታ ቅድም ወንድሜ ብርሽ ሲገልጥ እንደነበረው በብዙ ተስፋና በብዙ መገለጥ የክርስቶስ መምጣትን ነቢያት ያስረዱበትን መንገድ ነው። አይነቱ ጎዳናው ብዙ አይነት ነበር። ሆኖ ግን መጨረሻ ላይ ግን ምን ይላል? ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። ይህ ነው እውነታው። ይህ ሆኖ እያለ ግን አሁንም ድረስ እኛ ምን እንላለን? ፈኑ እዴከ ማርያም እጅህን ላክ፣ አሁንም ና እንደገና ልክ ከጥንት እንደሚመጣ አድርገን ማለት ነው። ስለዚህ ከዚህ አንጻር እኛ የሃይማኖት መምህራን ሳንሆን ዜማውን፣ ድርሰቱን፣ ጸናጽሉን፣ መቋሚያውን የሚያስጠነቅቅና በትክክል ስርዓተ ማሕሌቱ እንዲፈጸም የምናደርግ እንጂ የሃይማኖት መሪ ነን አልልም። የእግዚአብሔር አምላካችን ስም ቡሩክ ይሁን። ተመልካቾቻችን እንደሰማችሁት ነው እንግዲህ ይሄ ስብከት በተባለው ቀን ወይም ደግሞ ዘመን ወይም ጊዜ ንሰብክ ወልዶ መድኅነ የተባለው ወልዶ መድኅነ ንሰብክ የተባለው ክፍል ድሮ ምን አልነበረንም? ጸናጽሉን፣ ከበሮውን፣ መቋሚያውን እንጂ የምንጠነቅቀው እምነቱን አልነበረም። የተሐድሶ አገልግሎት አንዱ ይሄ ነው። ለመምህራን የራሳቸውን ትምህርት ምን መስጠት ነው? አብሮት መስጠት ነው። ተሐድሶ ለየት የሚያደርገው 16 ዓመት ተምረው 20 ዓመት ተምረው ዝም ብለው ሲያዜሙ የነበሩትን ሰዎች ልክ ፊልጶስ ለኢትዮጵያዊ ጃንደረባ የምታነበውን ታስተውለዋለህን እንዳለው ነው። ተሐድሶ ካህናቶቹ መምህራኖቹ የተማሩትን ትምህርት ምን እንዲያደርጉት ነው? እንዲያዩት፣ እንዲያነጻጽሩት እና ምን እንዲያደርጉት? ገንዘብ እንዲያደርጉት ነው እያስተማርን ያለው። እንግዲህ መምህር ኤርሚያስ እንዳሉት በርካታ ጊዜ አቋቋም ትምህርት ሲያስተምሩ ኖረዋል። እሳቸው ተምረው ነው ደግሞ ያስተማሩት። ልክ እንደተማሩት ጸናጽል ጠንቅቀዋል፣ መቋሚያ ጠንቅቀዋል፣ ከበሮ ጠንቅቀዋል እንጂ ዜማ ጠንቅቀዋል እንጂ ሃይማኖት አልጠነቀቁ። ስለዚህ እሳቸው ሃይማኖት ሳይጠነቅቁ የሃይማኖት መምህር ሆነው ነው። ትክክል፣ እሱ ነው አይደለ? እሺ፣ እንደው መርጌታ ዳዊት በዚህ ላይ የሚጨምሩት አለ? እሶትም አንድ የቤተ ክርስቲያኗ መምህር ስለሆኑ ከልጅነቶ ተምረው ጀምሮ ሲማሩት ሃይማኖትን ጠንቅቀው ያውቁ ነበረ ወይ ጸናጽልና መቋሚያ ዜማን ያወቁት? እንደ ይሄን ንሰብክ ወልደን ከዜማው ያለፈ ዕውቀት ነበሩት? ክብር ለአምላካችን ለእግዚአብሔር ይሁን። ያው እንደተባለው ወልዶ መድኅነ ንሰብክ ዘእምቅድመ ዓለም ሀሎ እያልን ከልጅነት ጀምሮ ከመምህራን ተምረናል። ነገር ግን ይህንን አይደለም እኛ ተማሪዎች ቀርቶ የሚያስተምሩን መምህራን አያገናዝቡትም ነበር። እንደ ዛሬ ስንገነዘብ ያው ንሰብክ ወልዶ መድኅነ ንሰብክ ዘእምቅድመ ዓለም ሀሎ ዛሬ ይህንን ቃል ስሰመው ወይንም ብርሃን ወልዶ መድኅነ የሚለው ሲገባኝ መድኃኒት የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃንነቱ ሲገባኝ መድኃኒትነቱ አዳኝነቱ ሲገባኝ ወልዶ መድኅነ ንሰብክ የምንለው የነበረው ለመቋሚያና ለጸናጽል ጥንቃቄ እንጂ ጠንቀቅ ያለ አዲስ ኪዳን የተጠናቀቀ አዳኝነት የተጠናቀቀ መድኃኒትነት እንደሆነ አይገባኝም ነበር። ዛሬ ሲገባኝ ንሰብክ ዘእምቅድመ ዓለም ሀሎ አክሊለ ሰማዕት ወተስፋ መነኮሳት ንሰብክ ስብከት የለሽ ነው። አሁን ይሄ ስብከት የለሽ ንስበካል እንስበክ የሰበኩ የተናገሩ ይመጽእ ይትፌኖ ይትወለድ ብርሃን ወልድ መካህ ያሉ የተናገሩለት ነቢያት ናቸው። እኛ ዛሬ መጥቷል ነው ማለት ያለብን። ንሰብክ ስንል ደግሞ እንደመጣ እንደ አዳኝ እንደሆነ መናገር አለብን፣ መስበክ አለብን፣ እንደተሰቀለ። ለዚህም መጽሐፍ ቅዱስ ይነግረናል። ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ እኛ ግን አለ የተሰቀለውን ክርስቶስን እንሰብካለን አለ። አዎ ንሰብክ ላለው ማለት ነው። እንሰብክ የተሰቀለውን። ስለዚህ ወልዶ መድኅነ ንሰብክ
መድኃኒት የሆነውን ልጁን ጌታችን መድኃኒታችንን እንሰብካለን ካል እንደተሰቀለ እንደሞተ አዳኝ እንደሆነ መስበክ አለብን ማለት ነው። እንደዚህ ካልሆነ እንሰብክ ባዶ ራቁት ነው የሚሆነው ማለት ነው። ስለዚህ ይህንንም በባዶ እንደሆን ምስክር ነን እኛ ማለት ነው። እና ዘምቅድመ ዓለም አክሊለ ሰማዕት የሰማዕት የምስክሮች አክሊል ምስክር የሆኑት የጌታችን የመድኃኒታችን የኢየሱስ ክርስቶስ ምስክሮች የሆኑ አክሊላቸው ኢየሱስ ክርስቶስ ወተስፋ መነኮሳት የመነኮሳት ተስፋቸው የሁሉም የፍጥረታት ሰው ለሰው ዘር ሁሉ ነው መባል ያለበት እዚህ ላይ አያችሁ። ወተስፋ መነኮሳት የመነኮሳት ብቻ ተስፋ ከሆነ ይሄም ራሱ ኢየሱስ ክርስቶስን እጹጽነቱን አዳኝነቱን አጠቃላይነቱን ጠቅላይነቱን ያወርዳል ማለት ነው፣ አያሳይም። ስለዚህ ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምናገለግል መምህራን፣ ካህናት፣ ዲያቆናት፣ መነኮሳት ንሰብክ ወልዶ መድኅነ ንሰብክ ካል ኢየሱስ ክርስቶስ እንደተሰቀለ አዳኝ እንደሆነ መስበክ አለብን። በቋንቋ በግዕዝ ቋንቋ ወልዶ መድኅነ ንሰብክ የሚለው የግዕዝ መምህራን ብቻ ናቸው የሚገባቸው። ይሄ ምእመናኑ አይገባውም። እህቶቻችን፣ ወንድሞቻችን፣ እናቶቻችን፣ አባቶቻችን አይገባቸውም፣ አይሰሙትም። ንሰብክ ብለን እንደተሰቀለ ማን ነው? ይህን መድኃኒት እንሰብካለን፣ መድኃኒት አዳኝ የሆነውን እንሰብካለን ስንል ከሰሙ እነሱ ማን ነው አዳኙ? ማን ነው መድኃኒት የሆነው? ማን ነው የሚል ጥያቄ ይሰማቸዋል ማለት ነው። ከዚያም በኋላ መድኃኒት የሆነውማ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ብለን መንገርና መስበክ፣ ማስተማር፣ ማስረዳት አለብን ማለት ነው። ስለዚህ በዚህ ስብከት በተባለው ብዙ በድጎው፣ በምዕራፉ፣ በማይሌቱ በተለያዩ የቤተ ክርስቲያን ድርሰት ናቸው ተብለው በሚነገሩት መጽሐፍ በሚጠሩት መጻሕፍት ይነገራል። ዜናውነ ዜና ነቢያት ከመ ይመጽእ ወልድ በስብሐት ዘሰበከ ሙሴ በኦሪት ወኢሳይያስ ነገረ በትንቢት። አው ተናግሯል። ያ ሐቅ ነው። መጽሐፍ ቅዱስ ይነግረናል። ሙሴም ይመጣል ነግረውናል። መጻሕፍት ሕግጋት ነግረውናል። ነገር ግን እንደነገሩን በእኛ ዘመን ደግሞ መጥቶ እነሱ እንደመጣ ከተናገሩ እኛ ደግሞ አዳኛችን እንደሆነ እንደተሰቀለ እንደሞተ መናገር አለብን ማለት ነው። የነቢያት የኢሳይያስም ሆነ የሙሴ የመዝሙራት የነ ዳዊት ትንቢት ፍጻሜያቸው ኢየሱስ ክርስቶስ ነው። ፍጻሜያቸው ኢየሱስ ክርስቶስ እንደሆነ ካልተናገርን እኛ መምህርነታችን ዝም ብሎ ነው ማለት ነው። ስብከትንም ማክበራችን የስብከት የሚለው ዘመነ ስብከት፣ ዘመነ አስተምሮ፣ የትምህርት የምሕረት ዘመን፣ የስብከት ዘመን የሚለው ባዶ ነው የሚሆነው ማለት ነው። ይሄ ደግሞ እግዚአብሔር ማታለል ነው የሚሆን በስራው ካልተገኘንበት ማለት ነው። ስለዚህ ይሄ ንሰብክ የሚለው ወልዶ መድኅነ ንሰብክ የሚለው በደንብ መውጣት አለበት፣ ወደ አደባባይ መውጣት አለበት፣ ወደ ዓለም መውጣት አለበት። እኛም ይሄ ንሰብክ የሚለው ወልዶ መድኅነ አዳኝ እንደሆነ መስበክ አለብን ማለት ነው። እንደዚህ ካልሆነ ድብብቆሽ አሰራር ነው ማለት ነው። ወልዶ መድኅነ ንሰብክ ያለው የተገለጠ ሆኖ እያለ እኛ ግን ውስጥ ለውስጥ በቋንቋ ተቸብበን፣ በዜማ ተቸብበን፣ በከበሮ በመቋሚያ ተቸብበን አልገለጥነውም፣ ደብቀነዋል ማለት ነው። ስለዚህ የደበቅነውን ማውጣት አለብን። ግን ንሰብክ ብሎ ከተሰበከ ሰው ወደ ማን ይመጣል? ወደ ክርስቶስ። ካህናቱ ይስበኩ ህዝቡ ወደ ኢየሱስ እንዲመጣ ነው የኛ ሙግት አይደለም። ካህናት ታስታውሱ እንደሆነ ያቺ ሳማርያዊት ሴት አለች፣ ኢየሱስን አገኘች። ሙሉ ታሪኩን ያው ምዕመናን ሊያነቡት ይችላል ዮሐንስ ወንጌል ምዕራፍ 4 ላይ። መጨረሻ ላይ ግን ሄዳ ተወያይታ ይሄንማ መሲሁ ሲመጣ ምን ይለናል ይነግረናል ስትል፣ አንቺ ሴት እንደዚህ ምልሽ ማን ነኝ? እኔ ነኝ አላት። አገኘችው ማለት ነው። ስለዚህ ያገኘችውን ጌታ ሄዳ ላይ ሰው ሁሉ እንጃ እሱ ክርስቶስ ይሁን ንጉዴን የነገረኝን እዩ ወዘተ እያለች ለሙሉ ከተማው እኮ የሰበከችው። የከተማው ሰው በሙሉ ወደ ኢየሱስ ክርስቶስ መጥቶ ከእሱ ጋር ውሎ ተሰብኮ ሰምቶ ሲመለሱ እነሱ ከእሷ ጋር ምን አሉ? ተገናኙ። እና እዛ ያለው ጥቅስ ነው የሚደንቀኝ። ሴቲቱንም እንግዲህ ላክቻቸው እሷ ናት። ሰምተው ድነው ነው የመጡት ማለት ነው፣ ተሰብከው ማለት ነው። ሴቲቱንም አሁን የምናምን ስለ ቃልሽ አይደለም እኛ ራሳችን ሰምተነዋልና
እሱ በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ይሏት ነበር ይላል። ስለዚህ ሲሰሙ የዓለም መድኃኒት እንደሆነ አወቁ ማለት ነው። ህዝባችን ካልተሰበከ ኢየሱስ መድኃኒት እንደሆነ ካላወቀ አሁንም ቅድም እንዳልነው ዘመኑን በሙሉ እየተንከራተተ ነው። ስለዚህ የምንመኘው ምንድነው? ለባለ መድኃኒት ያቺ ሴት ብዙ ከስራ በኋላ ግን መፍትሄ ያገኘችው ስለ ኢየሱስ ክርስቶስ ዜና ዝና ሰማች። ሄጄ የልብሱን ጫፍ የነካሁት እንደሆነ ምን ላለሁ እድናለሁ ብላ አመነች ይላል። ከዛ እየተጋፋችም ቢሆን ሄዳ ልብሱን ምን አለችው ነው የሚለው ነካችው ይላል። በኋላ ጌታ ኢየሱስ ማን የነካኛል? እንግዲህ ምናልባት እንደው ስቃው የሚሆን እንዴት ላለ ይሄ ሁሉ ሰው ምን እያለ እያጋፋ ሲል የለም አንድ ኃይል ከኔ ምን ብሏል ወጥቷል። አሁን ሴቲቱ በዚህ ጊዜ በፊቱ እየተንቀጠቀጠች መጣች ማለት ነው። አንቺ ሴት እምነትሽ ምን ብሎሻል? አድኖሻል። አሁን ኢየሱስን ስታገኝ እንጂ ዳነችው ከኢየሱስ በፊት ዘመኗ በሙሉ የኪሳራ እና ከኢየሱስ በፊት ዘመናችን በሙሉ የኪሳራ ለሆንን ሰዎች የእግዚአብሔር አዋጅ ምንድን ነው ስንል ይህን ጥቅስ ለመጨረሻ ጊዜ ላንብበው። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 14 ላይ እኛም አይተናል አባትም ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። እንግዲህ አብ እንኩ ልጅ የመድኃኒት ይሁን ብሎ ሰጥቷል። አሁን እግዚአብሔር ተጠያቂ አይደለም። መድኃኒቱን ካህናቱ ሰብከው ቤተክርስቲያኒቷ ሰብካ ልጆቿን ከጉስቁልና ማውጣት የቤተክርስቲያን ኃላፊነት፣ የአገልጋዮች ኃላፊነት ነው። አብ ግን ልጁን መድኃኒት ሊሆን ምን ብሎናል? ሰጥቶናል። ስለዚህ ይሄን መድኃኒት እንሰብካለን እንደሚል በዜማው ቤተክርስቲያን ኢየሱስ አዳኝ መድኃኒት መሆኑን ለምእመናን ለህዝቦቿ መስበክ አለባቸው። ካህናቱ ይሄንን መስበክ አለባቸው። በዚህ ሰንበት እንደው በዚህ ጾም የኛ መልእክት እንደው ከቻላችሁ ካህናት ተዚሞ ብቻ እንዳይቆም፣ አሁን መምህራን እንዳሉት ዜማ ብቻ ሆኖ እንዳይቀር ወደ ህዝቡ የኢየሱስ መድኃኒትነት አዳኝነት እንዲሰበክ ያው ለካህናት ለአገልጋዮች አደራ እንላለን። አለበለዚያ ዕዳ ስላለብን ማለት ነው። ወልዶ መድኅነ ንሰብክ የሚለውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ ማህሌት ውስጥ የሚባለውን አይተናል። በዚህ በስብከት ወቅት ማለት ነው። ትልቁ ቁም ነገር ከጸናጽል ያለፈ እምነት ይኑረን፣ ከከበሮ ያለፈ እውቀትና እምነት ይኑረን። ጸናጽል እውቀት መኖሩ ጥሩ ነው። የከበሮ ምት ችሎታ መኖሩ ጥሩ ነው። ሃይማኖት ከሌለ ግን እምነት ከሌለ ግን ሰው ስለጸነጸለ ምሁር ሊባል አይችልም። ምሁር የሚያስብለው ሰዎችን ወደ ክርስቶስ የሚያፈልስ ከሆነ ነው። ጳውሎስ እውቀቱ ጸናጽል ከበሮ አይደለም። ጴጥሮስ እውቀቱ ከበሮ ጸናጽል አይደለም። እምነታቸው ክርስቶስ ነው። ለምን? ያለ ክርስቶስ ማረፍ ስለማይቻል ማለት ነው። በከበሮና በጸናጽል ማረፍ ቢቻል ኑሮ በብሉይ ኪዳን እኮ ከበሮና ጸናጽል ነበረ። ሰብህዎ በከበሮ በትውስት ወአጠር። ስለዚህ ጸናጽል አይደለም የሚያድነው፣ ከበሮ አይደለም የሚያድነው። ስለዚህ አብዛኞቹ መምህራኖቻችን እውነት ለመናገር የጸናጽል መምህራን፣ የከበሮ መምህራን፣ የመቋሚያ መምህራን እንጂ የሃይማኖት መምህራኖች አይደሉም። ለዚህ ነው ስለ ክርስቶስ እየዘመረ ሰው ክርስቶስን ያውቃል። ስለ ክርስቶስ እየዘመረ በክርስቶስ አላረፈም። ሰው በክርስቶስ እየዘመረ ስለ ክርስቶስ እየዘመረ እንዲህ ስለ ዘላለም ሕይወት አያርፍም። ክርስቶስ እናንተ ሸክማችሁ የከበደ ወደ እኔ ኑ እኔ ምን እላችኋለሁ ነው፣ አሳርፋችኋለሁ። የኛ ካህናቶች ስለ ክርስቶስ ይዘምራሉ፣ በክርስቶስ ግን አላረፉ። የሞተ ሰውም አያሳርፉም እኮ እነሱ ብቻ ስላላረፉ አያሳርፉም። ለምሳሌ እንደው በዚህ ነካርጌ የማልፈው ሰው ከሞተ በኋላ የሚፈቱት ለምንድን ነው ካላችሁኝ፣ ካህናቱ ስላላረፉ እኮ ነው። በክርስቶስ ንሰብክ ማነው ወልዶ መድኅነ ንሰብክ ብለው ሰብከናል ብለው በበነጋታው በዛ ይህን በዘመሩበት ቀን ሰው ቢሞት እንፍታው ይላሉ። በሰለስቱም ይፈቱታል፣ በሰባቱም ይፈቱታል፣ በ40ም እንፍታ ይሉታል። ሰውየው መቼ እንደሚድን አይታወቅም። ድግስ እስካለ ድረስ ሲፈቱት ይኖራሉ ማለት ነው። የሚያርፍ ትውልድን እግዚአብሔር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያስነሳልን። ካህናቱም ይህን የምትሰሙ ካህናት ይኸው እየሰበክን ነው እንዳትሉ፣ እኔ መምህራን አጠገቤ አሉ፣ ያቋቋም መምህራን አሉ፣ የዜማ መምህራኖች አሉ። እኔም በዚህ ቤተክርስቲያን ውስጥ ያለፍኩ ሰው ነኝ። ግን አንድ ነገር ልንገራችሁ፣ ሃይማኖት ሳይሆን የተማርነው አገባብን የተማርነው ቅኔ ግጥምን የተማርነው እንጂ እምነት አልተማርንም። ስለዚህ ንሰብክ ወልዶ መድኅነ የሚለው ትምህርት መሰረት ነው። አሁንም ማን ይሰበክ? ኢየሱስ ይሰበክ።
ሐዋርያው ዮሐንስ ስለ ኢየሱስ ክርስቶስ በተናገረበት ክፍል ላይ ዮሐንስ ወንጌል ምዕራፍ 3 ላይ በእርሱ የሚያምን ሁሉ ይሄ ነው እንግዲህ ስብከት ምንድነው መስበክ ማለት ይሄን ማንሳት ፈልጌ ነው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ምን ብሏል ወዷል በእርሱ በሚያምን አይፈረድበትም በማን በሚያምን በኢየሱስ ይሄ ነው ስብከት ማለት እንጂ ኢየሱስን ሰብካለን ብሎ እንደ ማህሌቱ ደጋግሞ መጸንጸል ደጋግሞ መዘመም አይደለም ደጋግሞ ጸንጽሎ ደጋግሞ መርግዶ ደጋግሞ ጸፍቶ ደጋግሞ ዘምሞ ካልዳነ ትርጉም የለውም መዝመሙ ይሄንን መምህራን ታግዙኛላችሁ ብዬ አስባለሁ ስለዚህ ሰው በክርስቶስ አምኖ የዘላለምን ሕይወት እንዲያገኝ ነው መሰበክ ያለበት ክርስቶስ ወንህነሰ ንሰብክ ክርስቶስሃ ዘተሰቅለ እኛ ግን የተሰቀለው ክርስቶስን እንሰብካለን ለምን ነው የምንሰብከው ድነናል አድኖናል ቤዛ ሆኖልናል የዘላለምን ሕይወት አግኝተናል ታገኛላችሁ ተብሎ ነው መሰበክ ያለበት ስንሰብክ ደግሞ ማህበረ ምእመኑ ምን መሆን አለበት አዋድኖናል ብሎ እርግጠኛ መሆን አለበት ማመን አለበት ካላመነ ትርጉም የለውም ስለዚህ ሰባኪውም ተሰባኪውም ሊያምን ያስፈልጋል አሁንም በኢየሱስ የሚያምን አይፈረድበትም የእግዚአብሔር ስም ብሩክ ይሁን ተሐድሶ ነው አይደል የሚያምን ምን አይልበትም አይፈረድበትም ለምን በክርስቶስ ስላመን ስለዚህ እንዳይፈረድብን በክርስቶስ ማመን መቻል አለበት ህዝባችን ማመን አለበት እኛ ቤተክርስቲያን ዛሬ እንሰብክ ወልዶ መድነ ብላ በሌላ ግን ደግሞ ሌላ ተሰብካለች አይደል ችግሩ እኮ ይሄ ነው እንትናም ያድናለው እማያድን ማን አለኛ ቤተክርስቲያን አንድ አዳኝ ኢየሱስ ክርስቶስ ብቻ ሊሰበክ ያስፈልገዋል የእግዚአብሔር አምላካችን ስም ብሩክ ይሁን ስለዚህ እንደው መርጌታ ኤርሚያስ በድጋሚ ዜማውን ያዚሙልንና ለካህናቱ ነግረናቸው እንቋጨው ወልዶ መድህነን ሰብክ ዘእም ቅድመ ዓለም ሃሎ ወልዶ መድህነን ሰብክ አክሊለ ሰማዕት ሰያሜ ካህናት ወተስፋ መነኮሳት ወልዶ መድህነን ሰብክ ወልዶ መድህነን ሰብክ እግዚአብሔር የአምላካችን ስም ብሩክ ይሁን ይህ የሐመረ ወንጌል ዘኢትዮጵያ የሚዲያ አገልግሎት ነው ሐመረ ወንጌል ዘኢትዮጵያ የተሐድሶ አገልግሎት ነው ተሐድሶ ደግሞ ስህተት የሆነውን ትምህርት ይወገድ የሚል ትክክለኛ የሆነው ትምህርት ደግሞ ደጋግሞ ይሰበክ ይዘመር ይጸንጸል ይመረግድ የምንል ሰዎች ነን ንጹህ የሆነው ትምህርት በቋሚነት መቀጠል አለበት ንጹህ የሆነ ቀኖና መቀጠል አለበት መጽሐፍ ቅዱሳዊ ያልሆነ ስርዓትና ትምህርት ደግሞ ከቤተ ክርስቲያናችን መወገድ አለበት ብለን የምናስተምር ወንድሞች እህቶች እናቶች አባቶች ስብስብ ነው የተሐድሶ አገልግሎት ይህንን ላይክ እና ሼር በማድረግ ለካህናት አባቶቻችን ለዲያቆናት ወንድሞቻችን እንዲሁም ለምእመናን እንድታደርሱልን እያሳሰብኩኝ በሚቀጥለው ጊዜ ደግሞ ከዚህው ከጾመ ነቢያት ይዘን የምንቀርብ ይሆናል ወስብሐት ለእግዚአብሔር